ቆይ ቪዲዮዬን ከመጀመሪያ በፊት በመላው ዓለም ላይ ሆናችሁ ይሄን ቪዲዮ የምትመለከቱ በአንድም በሌላም ይሄ ቪዲዮ መጥቶላችሁ ነክታችሁ የገባችሁ የእስልምና እምነት ተከታይ ወንድም እህት እናት አባቶቻችን በሙሉ እንኳን ለተወዳጁና ለተናፋቂው ጾም ለረመዳን በሰላም በጤና በፍቅር አደረሳችሁ አደረሰን። ዛሬ በጣም ብዙ የሚያናድዱ በጣም ብዙ የሚያስጨንቁ ነገሮችን ብናይም ነገር ግን በቃሌ መሰረት እንኳን አደረሳችሁ ብዬ የእስልምና እምነት ተከታይ ወንድም እህት እናት አባቶቼም እንዲሁም የኦርቶዶክስ እምነት ተከታይ እናት አባት እህት ወንድሞቼ በሙሉ የያዝነውን ጾም በሰላም አስጨርሰውን ደግሞ እንኳን ጾሙን አስፈታችሁ እንኳን አደረሳችሁ ለመባባል ጸሎታችንን ጾማችንን ሁሉ ፈጣሪ ተቀብሎን በሰላም እንድንገናኝ እንዲያደርገን ተመኝተን ሁላችንም እንጀምር። ድንገት ጠርቼ ሰርፕራይዝ ማድረግ ስለፈለኩኝ ነው። አዳምጡ። የኔና የሷ ነገርም እዚህ ጋር ማብቃት አለበት ብዬ ማምናለሁኝ። ምክንያቱም ከአብሳላት ጋር ያለኝን ነገሮች ሁሉ ጨርሻለሁኝ። ስለ አብሳላት ነው እያወራችሁ ያለሁት። ይሄ ቆይ ስለ አብሳላት እያወራህን እንደሆነማ በደንብ ገብቶኛል። ከሷ ጋር ያለህ ነገር ማብቃት እንዳለበት አንተ እንደምትፈልግማ በደንብ ገብቶኛል። ለመሆኑ የጨረቃ ቤተሰቦች አይታችኋታል? ለዛ ደግሞ ስጦታ እንዲሆንሽ አዳምጡ። ዛሬ አንድ ሰርፕራይዝ አለሽ። ስሟት። እሷን ምን ይመስልሽ? ምን ይሆናል? ገምቺ እስቲ። ከኔ ምን የምታገኝ ይመስልሻል? ስሟት። እንደማችስ ዱባይ አብረን ነው። ተመልከቱ በደንብ። ዱባይ አይደለም ሌላ። አንቺ እሱን ነገር ትፈልጊያለሽ ነው የሚሄደው። አዳምጡ። ልውሰድሽ ዱባይ? ኧረ ሰው ግን ደፋር ሆኗል። ቆይ ምናልባት ቪዲዮ ሳይሆን ከቪዲዮ ጀርባ የምታዩ ሰዎች ከዚህ በኋላ ልናገር የምፈልገው ነገርና ወዴት እየመጣሁላችሁ እንዳለው በደንብ ትረዱኛላችሁ። በዚህ ብቻ ቢያበቃ ጥሩ ነበር። ዱባይ እንደወስድሽ ትፈልጊያለሽ ወይ ብሎ መጠየቅ ምን ማለት ነው? ያዙልኝ። አንድ ሁለተኛ ምቾት እንደማይሰጣት እያወቅ አቃለው ልታበረታታት ልታግዛት ሰርፕራይዝ ልታደርጋት መሐላችን በጣም ጥሩ ሰው ነበረች ብለክ እኛ አይመስልንም። እኛ እናንተ ጋር ጥሩ ሰው እንደነበረች አናውቅም፣ ግን ጥሩ ሰው ነበረች እኛ መሐል ብለክ ይዛት መጣል። ይሄ ነገር ነገ ከነጎዲያ ሃይሚ ጋር የሚፈጥረውን ነገር በደንብ አድርጌ አወራችኋለሁ በኋላ። ግን በዚህ ቢያበቃ ጥሩ ነበር። ውድ ቤተሰቦቼ በደንብ እንመልከት። ናፍቀኸኝ ነው የመጣሁት። አንተም እንደዛ ናፍቄ ምናምን የጠራኸኝ ነው መሰለኝና እንደዚህ ሰርፕራይዝ ልታደርገኝ ምናምን ነገር አልመሰለኝም። ግን ቆይ ብሩክን እዩት። እኔ አላቅም እንዴት አይነት ምላሽ መመለስ እንደነበረበት በጣም ግልጽ ይመስለኛል። እሷ ዳር እያለች ወይም ጠጋ እያለች ያለችው ለምን እንደሆነ መቼስ የጨረቃ ቤተሰቦች አንተ ደግሞ ዝም ብለህ ሌላ ነገር አታስብ እንዳትሉኝ። ምክንያቱም እኔ አሁን ይሄን ቪዲዮ እያየሁት ያለሁት በሃይሚ ቦታ ሆኜ ነው። በጣም ብዙ የቻናሌ ተመልካቾች ሴቶች ናችሁ። በሴት ወይም ደግሞ በሃይሚ ቦታ ሆናችሁ ይሄን ቪዲዮ ተመልከቱት። እውነቴን ነው የምነግራችሁ። በጣም በዚህ ሰዓት እያሳዘነችኝ ያለችውም በጣም በዚህ ሰዓት ይሆናል አይደል ምን ትል ይሆን ብዬ ቪዲዮውን እያየሁ ያለሁትም በሃይሚ ቦታ ስለሆንኩ ነው። ምን እያለች ይሆን? የእውነት የጨረቃ ቤተሰቦች ምን እያለች ይሆን? እኔ አንድ ነገር ልነግራት ወይም እያየችኝ እንደሆነ ስለማቅ መልእክት ላስተላልፍላት እፈልጋለሁ። ሃይሚ ማንም ሰው ምንሽም ላይ ሊደርስ አይችልም። ምንም አይነት ስሜት እንዳይሰማሽ። ብሩኬም እያደረገ ያለው ነገሮችን መልካም ወይም ደግሞ ጥሩ ከማድረግ ሐሳብ ነው እንጂ ነገሮችን በዚህ ደረጃ አስቡ አይደለም። ግን እሱ ራሱ ያመጣበት ያለው ነገር እየተረዳው ስላልሆነ አንቺን ስሜቴ እንደደርግሽ አልፈልግም። የጨረቃ ቤተሰቦች በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደች አውታችን ላይ ጋር ስሜታችሁን በኮሜንት ላይ አስቀምጡልኝ። ሃይሚም ብሩክም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ፍቅረኛ ካለሽ ፍቅረኛሽ ማምጣት ትችያለሽ። አዳምጡ። ይሻላል። ምን ነው በዚህ አጋጣሚ ተናገሪ። ፍቅረኛ ካለሽ እዋት እሷን እዋት
ያው ወደፊት እንግዲህ እሷን መጠበስ በደንብ ያዋት እዚህ ቻናል ላይ መጣችሁ ቤተሰብን አበረታቱ። ያዋት ምስሽም ልክ ብለህ አቡ ፏቤ ምናምን አታቀርዝኝኛ። ምንድነው የምታካብጁ? እንዴት ፏ ተበልልህ እንዴ? እያደረክ ያለው ነገር እኮ ላንተ ስሜት የነበራትን ልጅ ደና የተፈጠረባችሁ መሐላችሁ የተፈጠረውን ክፍተት ድጋሚ ቆሰቆስከው ጠርታሃት ምን ትበልልህ? እኔ ብሩኬ በጣም ብዙ ነገር ተነጋግረናል። እኔ እናንተ በጣም ብዙ ነገሮችን በዚህ ቻናል ላይ እኔም የጨረቃ ቤተሰቦችም እያመጣን ብዙ ነገሮችን መንገዶችን አሳይተናል። ለመልካም እያሰብክ የምታደርገው ነገር ወደ አልሆነ ነገር እየወሰደብክ እጅክ ላይ ያለችውን ያቺን ወርቅ ልጅ እያስከፋብክ እጅክ ላይ ማለት በራስክ መንገድ የምታመጣቸው ሰዎች ህይወትክን እያበላሹብክ ነው። እቺ ልጅ ነገ ከነገ ወዲያ አርፋ የምትቀመጥ የጨረቃ ቤተሰቦች በጣም ይቅርታ አድርጉልኝ እየመሰለኝ አይደለም። ምክንያቱም ዛሬ ስትሆን ስታደርግ እንዴት ስትሆን እንደነበረ በደንብ አይታችኋታል ብዬ አስባለሁ። እስከ መጨረሻው ተመልከቱ። ገና በጣም ብዙ ማሳያችሁ ነገር አለኝ። ለማንኛውም ፋሚሊ እግዚአብሔርን ወሬ ያስጠፋችብኝ ነው ከዘን ያለችብኝና ከዚህ በኋላ አብሳላት የምትናገረውን ነገር በደንብ አዳምጡ። አይ ይሁን ያለ አይደል? እንዴት ነው ቶሎ ሙዴን መቀየር አልችልም ምናምን አይነት ነገር ማስመሰል ነው። ለዛ ማስመሰል ምንድነው የምታስመስለው? አይ በጣም ደስ ብሎኝ። ቆይ ደስ አለሽም? አብሳላት ተይ። ማስመሰል እኮ አትችይም። አንድ ሰው ዩቲዩብ ቻናል ተከፍቶለት ዩቲዩብ ቻናሉ የተለቀቀው ይሄ ቪዲዮ የሚለቀው በአንተ አካውንት ላይ ነው ሲባል ሰው ለምንድን ነው ሊከፋው የሚችለው? ለምንድን ነው እየተከፋችሁ? ለምንድን ነው የደበራት? ስትመጣ እንዴት ተጠምጥማ ሰላም እንዳለችውና እንዴት ደስ እንዳላት አይታችኋል። ነገር ግን ብሩክ የመጨረሻ ቀናቸው እንደሆነ ከዚህ በኋላ እንደማይገናኙ ነገር ግን እንደዛ እያላት እንኳን ሌላ ተስፋ ደግሞ ይሰጣታል። ዱባይ ከኔ ጋር መሄድ ትፈልጊያለሽ እያለ የሆነ ሄድ መለስ የሚል ደስታችሁን የሚለዋውጥባችሁ ሰው የለም። እንደዛ የሆነ ሲያደርጋት እች ልጅ ምን ታርግ? እውነቷን ማስመሰል አትችልም። እኔ በጣም ይኸውላችሁ የምናገረው ነገር እንዲገባችሁ ቪዲዮውን ሳይሆን ከቪዲዮ ጀርባ ያለውን ነገር በደንብ ተመልከቱ። የጨረቃ ቤተሰቦች አብሳላት እየሄደችበት ያለው መንገድ ነገ ከነገ ወዲያ ወደ እልህ ይቀየርና የሚመጣው ነገር በጣም ያስፈራኛል። አምላክ ስማኝና መጣች ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ። እንደዚህ ጠፋው አራልሽ ፒስ ነው እናት ደህና ነሽ? ቆይ ይሄን ቪዲዮ ስንቀጥል በጣም ብዙዎቻችሁ እንድታዩት የምፈልገው አንድ ነገር አለ። ብሩክ ሊያደርግ እየሞከረ ያለውንና አብሳላት ደግሞ እሱ በሚያደርገው ድርጊት ፊቷ ላይ እያሳየች ያለችውን ስሜት በደንብ እንድታዩ ፈልጋለሁ። ምክንያቱም ከዚህ በፊት በጣም ብዙ ነገሮች የተናገርኳቸው ነገሮች ቀናቸውን ጠብቀው እየደረሱና እየመጡ ስለሆነ ማለት ነው። እቀጥላለሁ። ለማንኛውም ዛሬ በአብሳላት ቤት ነው ብሩክ የመጣበትም ዋናው ምክንያት ለእሷ አዲስ ቻናል መክፈቱን ሊነግረንና እናም ደግሞ ያው እንድናበረታታት የጨረቃ ቤተሰቦች እንደምታውቁት አዳዲስ ሰዎች ሲመጡ የማበረታታት ችግር የለብንም። ግን ዛሬ ጥሩ አይደለሁም ውድ ቤተሰቦች፣ አልዋሻችሁም። ምክንያቱም እየተፈጠሩ ያሉት ነገሮች ነገ ከነገ ወዲያ ይዘውት የሚመጡትን ነገር ሳስብ በጣም እያስጨነቀኝ እናንተም በውስጥ መስመርም በኮሜንትም የምትነግሩኝ ነገር በጣም እያስፈራኝ ነው ያለው። ለማንኛውም ያለቀ ሊመስላችሁ ይችላል። ነገር ግን ዛሬ በደንብ በማሳያችሁ ነገሮች በጠቅላላ ብዙዎቻችሁ እንድትነቁ ስለምፈልግ እናም ደግሞ አንዳንዶች ቪዲዮ ብቻ አይታችሁ ስለምትወጡ ከቪዲዮ ጀርባ ያለውን ነገር የማታስተውሉ ሰዎች ስላላችሁ ለእናንተም በደንብ አድርጌ ለማሳየት ስለፈለግኩኝ ነው ይህንን ቪዲዮ እየሰራውኝ ያለሁት። በዓሉን በሰላም ያድርሰን። አሜን። ቻው። አንቺ በብዙ ከማውቃቸው ሁሉ ትለያለሽ። እኔ አልዋሻችሁም። ነገ ከነገ ወዲያ እንግዲህ መልካሙን ያምጣ። እኔ ግን እያስፈራኝ ነው ያለው። እናንተ በምትሉትን በሉ። እኔ ግን
ከወዲሁ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያስተምረው ተምረናል፣ በሚያዝናናው ተዝናንተናል። እናንተም ሀሳብ አስተያየቶቻችሁን ሰጥታችሁበታል ብዬ አስባለሁ። አሁኑኑ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ እያደረጋችሁ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እሱን እያያችሁ ጠብቁኝ፣ እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።